ሰላም ጤና ይስጥልን የተወደዳችሁ የአርት ኤነርጂ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ስለዚህ ዛሬ የምንወያየው የጉበትን ጤና ለመጠበቅ መውሰድ ያለባቸው 4 ቫይታሚኖችን ይነግራችኋለሁ። በተለይ አልኮል አዘውትሮ የሚጠቀሙ ሰዎች ግዴታ በሚባል ደረጃ እነዚህን 4 ቫይታሚኖች መውሰድ ይኖርባቸዋል። ለምን ቢባል አልኮል ጉበትን ይጎዳል። የተጎዳ ጉበት ደግሞ እንዲያገግም ከአልኮል መተው ባሻገር እነዚህን 4 ቫይታሚኖችን መውሰድ እጅግ በጣም ጠቃሚ ነው ማለት ነው። የመጀመሪያው ቫይታሚን ቢ1 ይባላል ወይም ደግሞ ታያሚን የሚባል ቫይታሚን። ብዙ ጊዜ ታያሚን ወይም ደግሞ የቫይታሚን ቢ1 የጉበትን ጤና ለመጠበቅ ቁንጮ ላይ የሚቀመጥ ቫይታሚን ነው ማለት። እያንዳንዱ ሰው ይህን ቫይታሚን በምግብ ውስጥ በማካተት የጉበትን ጤና መጠበቅ ይኖርበታል ማለት፣ በተለይ አልኮል አዘውትረው የሚወስዱ ሰዎች ማለት ነው። ስለዚህ እንደ ሰፕሊመንት መውሰድ ትችላላችሁ። ይህን የቫይታሚን ቢ1 ወይም ደግሞ ታያሚን ሰፕሊመንት በየቀኑ 100 ሚሊግራም መውሰድ ትችላላችሁ የጉበታችሁን ጤና ለመጠበቅ። ነገር ግን ከሰፕሊመንት ውጭ ከእንክብል ካለው ውጭ በተፈጥሮ መንገድ እነዚህን ቫይታሚን ወይም ደግሞ ይሄን ቫይታሚን ቢ1 ከየትኞቹ ምግቦች እናገኛለን ስንል ከሁሉም አይነት የምግብ አይነቶች ሊገኝ ይችላል። ግን በአብዛኛው በአንደኛ ደረጃ አኒማል ሶርስ ላይ ከእንስሳት ተዋጽኦ ላይ ልናገኘው እንችላለን። በተለይ አሳ ላይ። አሳ እንግዲህ ቱናንን የጣሳውን አሳም ይጨምራል። ኦርጋን ሚት የምንላቸው ኦርጋን ሚት ማለት የብልት ስጋዎች ማለት ነው። ብልት ማለት ፍየል ወይ በግ ወይ ዶሮም ሊሆን ይችላል። በሚታረድበት ጊዜ ጉበት፣ ኩላሊት፣ ልብ እነዚህ ከፍተኛ የሆነ የቫይታሚን ቢ1 ክምችት ያላቸው ናቸው ማለት። ስለዚህ እነዚህን በጣም ኦቨርኩክ ሳታደርጉ እነዚህን ኦርጋን ሚቶች በመመገብ ከፍተኛ የሆነ የቫይታሚን ክምችት ማግኘት ትችላላችሁ። ሌላው ሴሪያል ላይ ነው ወይም ደግሞ የእህል ዘር ላይ ስንዴ ላይ፣ ሩዝ ላይ፣ አጃ ላይ እንዲሁም ገብስ ላይ ከፍተኛ የሆነ የቫይታሚን ቢ1 ክምችት ማግኘት ትችላላችሁ። እነዚህን በመጠቀም የጉበት ጤናችሁ መጠበቅ ትችላላችሁ። በሶስተኛ ደረጃ ጥራጥሬዎች የምንላቸው ወይም ሌግመንስ የምንላቸው እኔ በጣም የምወዳቸው እነዚህን ጥራጥሬዎች ናቸው። ከፍተኛ የሆነ የፕሮቲን ክምችት አላቸው። ከፕሮቲን ባሻገር ደግሞ በቫይታሚን ቢ1 የበለጸጉ ናቸው ማለት ነው። እነዚህ ምንድን ናቸው? ባቄላ፣ አተር፣ ሽምብራ፣ ቦለቄ የሚባሉ ከዚህ ማለፍ ሲባል ሰሊጥ፣ ተልባ የሚሉትንም በዚህ ውስጥ የሚካተቱ ናቸው። እነዚህን አዘውትሮ በመጠቀም ከፍተኛ የሆነ የቫይታሚን ቢ1 ወይም ደግሞ የታሚን ክምችት ማግኘት ትችላላችሁ። በአራተኛ ነትስ የሚባሉት ይሄ ለውዝና ለውዝን የመሰሉ ፍራፍሬዎችን መውሰድ ትችላላችሁ። ያ ማለት ሱፍ፣ ትንሿም ይሁን ትልቁ ሱፍ፣ ቅድም ከላይ የነገርኳችሁ ሰሊጥንም ለውዝም ከፍተኛ የሆነ የቫይታሚን ቢ1 ክምችት አለ ማለት። በሁለተኛ ደረጃ የጉበትን ጤና የሚጠብቀው ቫይታሚን ኬ የሚባል ነው ማለት ነው። ስለዚህ ቫይታሚን ኬ የጉበትን ጤና ለመጠበቅ ብቻ ሳይሆን አጠቃላይ በደም ውስጥ ያለውን የደም የመርጋት ሲስተም ለማስተካከል የሚጠቅም በጣም ኤሴንሻል የሆነ ቫይታሚን ነው ማለት ነው። ስለዚህ ይህን ቫይታሚን ምን ላይ እናገኘዋለን? በአብዛኛው አረንጓዴ ቅጠላ ቅጠሎች ላይ እናገኘው። ይሄ ግሪን ሊፊ ቬጂቴብልስ የምንላቸው ማለት ነው። ይሄ እንግዲህ ቆስጣ፣ ሰላጣ፣ ጎመን፣ ብሮኮሊ፣ ጥቅል ጎመን ኤኒ አረንጓዴ የሆነ ተክል ላይ ከፍተኛ የሆነ የቫይታሚን ኬ ክምችት አላቸው። ስለዚህ እነዚህን አዘውትራችሁ በምግብ በማካተት ቫይታሚን ኬ በማግኘት የጉበታችሁን ጤና እንዲሁም አጠቃላይ ለሌላ የሰውነታችሁ ክፍል የሚጠቅመውን ቫይታሚን ኬ ማግኘት ትችላላችሁ ማለት ነው። በሁለተኛ ደረጃ ቅድም ያልኳችሁ ሌግመንሶቹ ጥራጥሬዎች ላይም ይሁን የቫይታሚን ኬ ታገኛላችሁ። ያ ማለት በተለይ አኩሪ አተርና አተር ላይ ከፍተኛ የሆነ የቫይታሚን ኬ ክምችት አለ። ስለዚህ በምግባችሁ እሱን ማካተት ትችላላችሁ ማለት። በሶስተኛ ደረጃ ከአኒማል ተዋጽኦም ቫይታሚን ኬ ይገኛል ማለት ነው። በተለይ ይሄ አሁን ቅድም የነገርኳችሁ ኦርጋን ሚቶች ላይ ጉበት ላይ ከፍተኛ የሆነ የቫይታሚን ኬ ክምችት ነው ያለው። ስለዚህ እንስሳቶችን በአመት ባለም በኤኒ ሚንስ ስጋ ቤት ውስጥ ሄዱ ኦርጋን ሚቶችን መርጣችሁ ልብ፣ ኩላሊት፣ ሊቨር ወይም ደግሞ ጉበትን መመገብ ትችላላችሁ። ከዛ አልፎ እንግዲህ ወተት ላይ፣ እንቁላል ላይ፣ እርጎ ላይ ከፍተኛ የሆነ የቫይታሚን ኬ ክምችት አለ። እሱን መጠቀም ትችላላችሁ ማለት ነው። በሶስተኛ ደረጃ የጉበታችሁን ጤና ለመጠበቅ የሚጠቅመው ቫይታሚን ሳይሆን ሚነራልስ ነው። ዚንክ የሚባል ሚነራልስ። ይሄ ዚንክ የሚባል ሚነራልስ እጅግ ከፍተኛ የሆነ ጥቅም አለው የጉበትን ጤና ለመጠበቅ። ከዛም አልፎ እንግዲህ በሰውነታችን ውስጥ ያለ ኦክሲዴቲቭ ስትሬስ የሚባል አለ። ይሄ ከሰውነታችን በሚወጡ ተረፈ ምርቶች ሰውነታችን እንዳይጎዳ የሚያደርግ በጣም ኢሴንሻል የሆነ ሚነራልስ ነው ዚንክ ማለት ነው። በተለይ ደግሞ አልኮል በመጠጣት ጉበታቸው የተጎዱ ይሄ ከፍተኛ የሆነ ብግነት ወይም ኢንፍላሜሽን ያላቸው ከፍተኛ የሆነ የጮማ
ክምችት ጉበታችን ላይ በሚኖርበት ጊዜ ይህ ዚንክ የጉበትን ጤና ለመጠበቅ ጠቃሚ ነው ማለት። ስለዚህ የትኞቹ የምግብ አማራጮች ላይ ዚንክን እናገኛለን ስንል በዋናነት ዚንክ አኒማል ተዋጽኦ በከፍተኛ እናገኛለን። የቀይ ስጋ ላይ እናገኛለን። የትኛውም እንግዲህ የበግ የፍየል ስጋ የሆነ ግን የቀይ ስጋ ላይ በከፍተኛ ክምችት እናገኛለን። አሁንም ራሱን ችሎ ጉበት ላይ ከፍተኛ ክምችት እናገኛለን። ዶሮ ላይ፣ አሳ ላይ ከፍተኛ የሆነ የዚንክ ክምችት አለ። ስለዚህ እነዚህ ምግቦች አዘውትራቸው በመመገብ የጉበታቸውን ጤና መጠበቅ ትችላላችሁ። ሌላው ሌግመንሶች ቅድም ከላይ የጠቀስኩላቸው አተር፣ ባቄላ፣ ሽምብራ ላይ ምስርን ጨምሮ ከፍተኛ የሆነ ዚንክ ክምችት አላቸው ማለት ነው። እንዲሁም የዱባ ፍሬ ላይ፣ ሰሊጥ ላይ እንዲሁም እሱን ችሎ የለውዝ ፍሬ ላይ ከፍተኛ የሆነ ዚንክ ስላለ እንግዲህ ተመጋጋቢነት ስላላቸው እነዚህ ምግቦች አዘውትራችሁ ብትጠቀሙ ከፍተኛ የሆነ የዚንክ ክምችት ታገኛላችሁ ማለት ነው። እንዲሁም የወተት ተዋጽኦ ላይም እነዚህ ዳያሪ ፕሮዳክት የሚባሉት ላይም ዚንክ በከፍተኛ ሁኔታ ይገኛል። እርጎ ላይ፣ አይብ ላይ፣ ጥሬ ወተት ላይ ከፍተኛ የሆነ የዚንክ ክምችት አለ ማለት ነው። በአራተኛ ደረጃ የጉበታችሁን ጤና ለመጠበቅ የሚጠቅመው ፕሮቲን አልቡሚን ይባላል። ይህ አልቡሚን የሚባለው ፕሮቲን በዋናነት የሚመረተው ማን ላይ ነው? ጉበት ላይ ነው። ነገር ግን ጉበት በምትጎዳበት ጊዜ ይህ አልቡሚን ከየትም አይገኝም። ስለዚህ ጉበት አልቡሚን ለማምረት የምታወጣውን ተጨማሪ ኢፈርት ለመቀነስ በአልቡሚን የበለጸጉ ምግቦችን መጠቀም ይኖርባቸው። አልቡሚን ፕሮቲን ነው፣ ሌላ ነገር የለውም። ስለዚህ አልቡሚን በአብዛኛው የሚገኘው የእንስሳት ተዋጽኦ ላይ ነው። እንቁላል ላይ ይገኛል። በተለይ እንቁላል ደግሞ ነጩ ክፍል ላይ ይሄ ዋይት ፓርቱ ላይ በከፍተኛ የሆነ የአልቡሚን ክምችት አለው። የማንኛውም ስጋ ላይ እናገኘዋለን። ዶሮ ላይ፣ አሳ ላይ፣ ወተት ላይ እናገኘዋለን ይህን አልቡሚን ማለት። ሌላው ከእጽዋት ተዋጽኦ ላይ ደግሞ ቅድም እንደነገርኳችሁ ምስር ላይ፣ ባቄላ ላይ፣ ሶያቢን ላይ ከፍተኛ የሆነ የአልቡሚን ክምችት አለ። እሱን አዘውትራችሁ በመጠቀም የጉበታችሁን ጤና መጠበቅ ትችላላችሁ። በሶስተኛ ደረጃ ለውዝና የለውዝ ተዋጽኦዎችን የያዙ ምግቦች ናቸው። ራሱን ለውዝ፣ ሰሊጥና እንዲሁም የለውዝ ፍሬ ከፍተኛ የሆነ የአልቡሚን ክምችት አላቸው ማለት ነው። ስለዚህ እነዚህን አራት ቫይታሚኖች፣ ሚነራሎችና ፕሮቲኖችን አዘውትራችሁ በመመገብ የጉበታችሁን ጤና መጠበቅ ትችላላችሁ ማለት ነው። በተለይ ደግሞ በተከታታይነት ለረጅም ጊዜ አልኮል አዘውትረው የሚወስዱ ሰዎች ግዴታ በሚባል ደረጃ እነዚህን ቫይታሚንና ሚነራል በምግባቸው አዘውትረው መጠቀም ያስፈልጋል። አልኮል እየወሰዱ እነዚህን ቫይታሚን መውሰድ አልኮል አቁመው እነዚህን ቫይታሚን ከሚወስዱ ሰዎች አንጻር ሲታይ ብዙ ጥቅም የለውም። ስለዚህ አልኮል አቁማችሁ የተጎዳውን ጉበታችሁን ደግሞ እንዲጠግን ወይም ደግሞ እንዲሻሻል ከፈለጋችሁ እነዚህን ቫይታሚንና ሚነራሎችን አዘውትራችሁ እንድትመገቡ አዘውትረን እንመክራለን። የተቀመጡትን የምግብ ዝርዝሮች የምግባችሁ ሜኑ ላይ በማካተት መጠቀም ትችላላችሁ። የተቀመጡት ምግቦች የማታገኟቸው ምግቦች አይደሉም። ነገር ግን ያዛለላችሁ ባላንስድ አድርጋችሁ በመመገብ የጉበታችሁን ጤና መጠበቅ ትችላላችሁ። የዛሬው ቪዲዮ ይሄን ይመስላል። ሰናይ ጊዜ ይሁንላችሁ።